ንግሥተ በስራ ራቢዓተ አልአደውያ ተራኪ ኢልሃም ፈሪድ ኢራቅ ውስጥ ከ95 እስከ 99 ዓመተ ሂጅራ ባሉት ጊዜያት ተወለደች። ቀይስ ከተባሉ ነገዶች የተገኘች ሲሆን እስልምና በተለይም ተሰውፍ ላይ ትልቅ አሻራዋን ያሳረፈች እንስት ነበረች። አንዳንዶች ከሴቶች የመጀመሪያው የተሰውፍ ሊቅና መምህርት ብለው ይሻሟታል። ደቡባዊ ኢራቅ የወደብ ከተማ በስራ ውስጥ ተወለደች። ራቢዓተ አልአደውያ አልቀይስያ ወይም ራቢዓ በስርያ ተብላ በስፋት ትታወቃለች። ሐድረት ፈርዱዲ አጣር ተዝኪረቱል አውሊያ የተሰኘው ድርሳናቸው በስፋት ስለሷ አትተዋል። በጸሎትና በመገለል የመጠቀች ናት። መንፈስናም በፍቅር ጠምዳ ያስተሳሰረች፣ መስጠት፣ መነጠልና ማሰላሰል፣ ትዕግስትና ጥንቁቅነት የተላበሰች እመት ራቢዓ እነዚህ ሁላ ባህሪያቶች እስክታገኝ የነፍሷን ፍላጎት አሸንፋለች። ከአላህ ውጪ ስለምንም ነገር የማታስብበት ደረጃ እስክትደርስ ድረስ ነፍሷን ታግላለች። የአላህ ይሁንታ መገጠምም ሆነና ለኸሊሉ ራህማን ኡመት አርአያ ሆና ስንት ዓለም ስትዘከር ትቆያለች። የነቢዩላህ ኑር ዘር ከሆኑት አልአቲቅ ጎሳዎች ብትገኝም ቤተሰቦቿ ሀብት በደረሰበት ያልደረሱ ሚስኪኖች ነበሩ። በተወለደችበት ሌሊት ሰውነቷን መጠቅለያ ጨርቅ፣ ጭላንጭል ብርሃን የሚሰጥ ኩራዝ፣ እትብቷ ተቆርጦ የምትቀባው ቅባት እንኳን በቤቷ አልነበረም። አባቷ በሷ በፊት 3 ሴት ልጆችን ስለወለደ እሷን ራቢዓ ወይም አራተኛ አላት። እናቷ ጎረቤቶቻችን ጋር ሂድ፣ ኩራዝና ትንሽ ዘይት ይቸገሩልን ጠይቃቸው አለችው። የራቢዓ አባት ከአላህ በስተቀር ማንንም ላለመጠየቅ መሐላ ነበረበት። ግን ምን ያድርግ? ተነሳና ወደ ጎረቤቶቹ ጥናት ሄደ። በራፍ ላይ ለትንሽ ጊዜ ቆመና ተመልሶ ለባለቤቱ ሁሉም ተኝተዋል፣ ላገኝ አልቻልኩም ብሎ መለሰላት። ከዚያም ልቡ በሐዘን ተወግቶ እንደተቆራመደ አንድ ጥግ መሬት ላይ በተቀመጠበት እንቅልፍ አሸለበው። በተኛበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህልሙ መጥተው አትዘን፣ ትልቅ ወልይ የምትሆን ልጅ ነው አላህ የሰጠህ። አማላጅቷ ከኡመቶቼ ለ70,000 ሰዎች ይበቃል። ነገ በስራ አሚር ኢሳ ራጃ ዘንድ ሄደህ ደብዳቤ ስጠው፣ ማረጋገጫ ምልክት እጠቁምሃለሁ። በየዕለቱ 100 ሰለዋት፣ የጁምዓ ሌሊት ደግሞ 400 ሰለዋት በእኔ ላይ ያወርድ ነበር። ያለፈው ጁምዓ ግን ዘንግቷል። ስለዚህ ካሳ ይሆን ዘንድ 100 ዲናር ይስጥህ አሉት። ማለዳውን የራቢዓ አባት በደስታ እንባ እየታጠበ ደብዳቤውን ወረቀት ላይ ያሰፈረው። ወደ ኢሳ ራጃን ሲሄድም ችሎት ገብቶ ስለነበር ለእንግዳ ተቀባዩ ደብዳቤውን አድርስልኝ ብሎ ሰጠው። ኢሳ ደብዳቤውን ሲያነብ ማመን እስኪሳነው ድረስ ተደሰተ። እንባ እየተናነቀው በሲቃ 10,000 ዲናር ለሚስኪኖች ይከፋፈል ሲል አዘዘ። የአላህ መልእክተኛ በስሜ ጠሩኝ እያለ በደስታ ሰከረ። ያን የመሰለ ብስራት ላመጣለት የራቢዓ አባትም 400 ዲናሮችን ሸልሞ ላከው። እንዳንተ አይነት ሰው ሲመጣልኝ ከቤቱ ደጃፍ ያለፈ ቆሻሻ በጽሜ ባጸዳለት አይቆጨኝም። በአላህ ይሆንብኝ የቸገረህ ጊዜ እንድታሳውቀኝ ሲል ለባለሟሎቹ ትእዛዝ ቢጤ አክሎ አሰናበተው። ወላጆቿን በልጅነቷ በሞት ያጣችው ራቢዓ በስራ ውስጥ ከባድ ድርቅ በተከሰተባቸው ጊዜ ከእህቶቿ ጋር ተለያየች። የሚቀመስ ፍለጋ በወጣችበት አንዲት መጥፎ ቀን አንድ መጥፎ ክስተት ተከሰተ። የአስደንጋጭ ክስተት ምን መስላላችሁ? ለምግብ ፍለጋ ብላ በወጣችበት ሰዓት አንድ መጥፎ ሰው አግኝቶ በ6 ዲርሃም ባሪያ አድርጎ ሸጣት። አንድ ባሪያ አላህ ዘንድ ለመወደድ የሚያደርገውን ደረጃ የሚያገኘው በምንድን ነው ብለው ጠየቋት። መጥፎ የሚለው ነገር ገጥሞት እንደሆነ ልክ ጥሩ ጸጋ እንደገጠመው ደስ ሲለው በሚሰጠው ስጦታ የሚፈነድቅ ያህል የሚያጋጥመውን አደጋ መርካት የቻለ ጊዜ ነው ስትል መለሰች። አንድ ዕለት መንገድ እየተጓዘች ሳለ ባዕድ ሰው ሊተናኮላት ሲቀርባት መሸሽ ጀመረች። በሩጫ መሃል ወድቃ እጇ ተሰበረ። ጌታዬ አላህ እያለች ማልቀስ ጀመረች። በግንባሯ ተደፍታ እኔ ለሀገሩን እንግዳ እናት አባቴ ሞቱብኝ፣ የቲም ረዳት የለሽ ሆኜ በግፈኞች ቁጥጥር ስር የወደቅኩ ነኝ። አሁን ደግሞ እጄ ተሰብሯል። የደረሱብኝ ነገሮች ሁሉ ወድጃቸዋለሁ። ነገር ግን አንተ ከኔ ወደሃል ወይስ ውዴታህን ለማግኘት አልደረስኩም?
አላውቅም አለች። አትዘኝ የሚል ድምፅ ተሰማት። ነገ በትንሣኤ ቀን በሰማያት ያሉ ፍጡራንን ሁሉ የሚያስቀና ከፍተኛውን ደረጃ አዘጋጅተንልሻል ተባለች። ወደ ቤቷ ተመለሰች። ራቢያ አሳዳሪዋ ቤት ስትኖር ቀኑን በጾም ስትውል ሌቱን ደግሞ በሰላት ተነጋለች። ብዙ መከራዎችን ብታሳልፍም ችግሮቿን አይታ አንድም ቀን ጌታዋን አላማረረችም። ቀን በስራ ደክማ ትውላለች። ሌቱን ያለ እንቅልፍ ለአላህ ስትዋደቅ ታድራለች። አንድ ቀን አሳዳሪዋ እንግዳ ድምፅ ከእንቅልፉ ቀሰቀሰው። ራቢያ ሱጁድ ላይ ዱዓ እያደረገች ነበር። ጌታዬዋ፣ ብቸኛ የቀልቤ ክጃሎት ለአንተ ትእዛዝ ሙሉ ለሙሉ መገዛት ነበር። ታውቃለህም በእኔ ፍቃድ ብቻ ቢሆን ኖሮ አንተን ለአንዲትም ሰዓት ቢሆን ከማምለክ አላቋረጥም ነበር። ነገር ግን ለፍጡር ተገዥ እንዲሆን ፈርደሃል። በዚህም ሰበብ አንተን ከመገዛት አረፍዳለሁ እያለች ከፊቷ ጋር ስታንሾካሾክ ሰማት። ለአላህ ባላት ፍቅር እጅግ ተደነቀ። ኢባዳው ስጥም ባለችበት ሁኔታ መለኮታዊ ብርሃን ሲያካብባት ተመለከተ። ይህች ሴት በፍጹም የሰው ባሪያ ልትሆን አይገባም ሲል ከራሱ ጋር ወርቶ ወሰነ። ሲነጋጋ ራቢያን ጠራትና ከአሁን በኋላ ነፃ አድርጌሻለሁ ብሎ አበሰራት። ከኛ ጋር ቆይልን፣ አገልጋዮችሽ እንሆናለን። እንደዚህ እንዲሆን ካልፈለግሽ ግን ወደ ባሻሽ ቦታ መሄድ ትችላለሽ አላት። እሷም መሄዱን መርጣ የነበረችበትን መንደር ለቃ ወጣች። ከዛ ጊዜ ጀምሮ በፈለገችው ሰዓት በነፃነት አላህን ማምለክ በትእዛዙ ማደር ጀመረች። በየቀኑ 1000 ረክዓ ሰላት ትሰግዳለች። አልፎ አልፎ ከሐሰን አልበስሪ ትምህርት ማዕድ ላይም ትገኛለች። በዚህ መልኩ አላህ ከባርነት ቀንበር ነፃ ካወጣት በኋላ የሐጅ ጥሪ ለበይክ ብላ ጉዞ ወደ ተከበረው ቤቱላህ ጀመረች። እቃዎቿን ሸክፋ ወደ መካ ተቅጣጨች። ነገር ግን አላህ የፈለገውን ሊሰራ በረሃ መሃል ላይ አህያዋ ሞተችባት። እቃሽን እኛ እንጭንልሻለን አሏት ከክፍለቱ መካከል የነበሩ ሰዎች። እናንተ ጉዟችሁን ቀጥሉ፣ እኔ የተነሳሁት እናንተን ተማምኜ አይደለም ስትል ጥያቄዋን ለአላህ ብቻ ማቅረብ እንደምትሻ ገለጸች። ሰዎቹም መርሃባ ብለው ሄዱ። ራቢያ ወላላ ሜዳ ላይ ብቻዋን ቀረች። እያነባች ከአላህ ጋር ማውጋቷን ቀጠለች። ንጉሳን ደካማ አንስት እንግዶቻቸውን በዚህ መልኩ ነው የሚያስተናግዷቸው? አንተ ራስህ ወደ ቤት ጠርተኸኝ ግማሽ መንገድ ላይ አህዬን ገደልክብኝ፣ ነዲድ በረሃ ላይ ብቻዬን ቀረው እያለች አቤቱ ፈጣሪ ስትል በደጉ ጊዜ የተዋወቀችው አላህ ለአህያይቷ ህይወቷን መልሶላት ብድግ ብላ ቆመች። ራቢያ እንደገና እቃዎቿን ከአህያዋ ጀርባ ላይ ጭና ጉዞዋን ቀጠለች። አንድ ዕለት ራቢያ ኸልዋ ላይ ሆና እየሰገደች ድካም ያሸነፋትና እንቅልፍ ይዟት ይሄዳል። ሰውነቷ እጅግ ተዝለፍልፎ በፊት ስትደፋ በምንጣፉ ኬሻ ሰባሪ አይኗን ወጋት። ደም እየፈሰሳትን ቢሆን ራሷን አውቃ ልትነቃ አልቻለችም። በዚህ ሁኔታ እንዳለች ሌባ ቤቷ ገብቶ መከናነቢያውን ይዞ ሊወጣ ሲል የገባበት መንገድ ይጠፋውና ግር ይለዋል። ጨርቁን አስቀምጦ ሲመለከት ደግሞ መንገዱ ይከፈትለታል። እንደገና አንስቶ በፍጥነት ለማውጣት ቢያስብም አሁንም በሩ እንደ ግድግዳ ይዘጋበታል። ልክ መከናነቢያውን ሲያስቀምጠው ደግሞ መውጫ በሩ ክፍት ይሆንለታል። በዚህ መልኩ 7 ጊዜ የሚሆን ከሞከረ በኋላ አንተ ሰው ነፍስን እስከ መቼ ነው የምታደክማት? እሷ እኮ ነፍሷን ለእኛ ካስረከበችን ብዙ ዓመታት ተቆጥሯል። ኢብሊስ እንኳን በእሷ ዙሪያ መጠጋት ድፍረት የለውም። ከዚህ ሂድ፣ አንድ ወዳጅ የተኛ እንደሆነ ሌላ ወዳጅ ነቅቶ ይጠብቀዋል የሚል መልእክት ተደመጠ። ምክንያቱም አላህን የወደድኩትን ሰው የሚሰማበት ጆሮ፣ የሚሄድበት ዓይን፣ የሚሄድበት እግር ሆኗለው ብሏል። በዚህ መልኩ አላህ ለወደዳቸው ባሪያዎቹ በርካታ እገዛዎችና ከሌሎች ሰዎች በተለየ ጥበቃ ያደርግላቸዋል። ነገር ግን የአላህ ወዳጆች በርካታ ከራማዎች ቢለገሱም አላህን ጸንቶ ከመገዛት ውጪ ያለ ከራማ ትርፍ ነው ይላሉ። በአንድ ምሽት ያልታወቀ እንግዳ በታዋቂዋ የአላህ ባሪያ ራቢያተል አደውያ በር ላይ ተከሰተ። እንግዳው አሰላሙ አለይኩም በማለት ሰላምታ ከሰጠ በኋላ ከሌላ ሀገር የመጣ ታላቅ ወልይ መሆኑን አሳወቀ። ራቢያ ለሰላምታው አጸፋውን ከመለሰች በኋላ እንዲህ በማለት ጠየቀች። አንተ ሰው ታላቅ ወልይ ነኝ ብለሃል። የወልይነትን ማስረጃ ምንድን ነው? እንግዳው ከራማ አለኝ። በከራማዬ ማንም ሰው ሊያደርጋቸው የማይችለውን ድርጊት ትፈጽማለሁ አለ።
ራቢያ እስቲ እንዴት ያሉ ድርጊቶች ነው የምትፈጽመው? እንግዳውም በውሃ ላይ መሄድ እችላለሁ። ራቢያ ይህንንማ እንቁራሪቶችም ያደርጉታል። ሌላ ችሎታ ካለህ ንገረኝ። እንግዳው እሺ በሰማይ መብረር እችላለሁ። ራቢያ ይህም ወፎች በየቀኑ የሚያደርጉት ነው። እስቲ ሌላ ችሎታ ንገረኝ። እንግዳው በከረማዊ ጠዋት ቁርሴም በፀሐይ መውጫ በልቼ ምሳዬን በፀሐይ መግባ መብላት እችላለሁ። ራቢያ አንተ እንዲያውም ቀርፋፋ ነህ። ኢብሊስ እኮ በአንድ ሰዓት ውስጥ ነው ይችን ዓለም የሚያዳርሳት። ነገሩ አላዋጣ እንግዳ። ታዲያ እነዚህ አስገራሚ ችሎታዎቼ የወልይነት ማስረጃ ካልሆነ የወልይነት ትርጉሙ ምን ሊሆን ይችላል? በማለት ጠየቀ። ራቢያም የወልይነት ትርጉሙ በአላህ ያመነና አላህን የፈራ ነው። ከዚህ ውጭ ሌላ ትርጉም አትፈልግ ስትል ትክክለኛውን ምላሽ ሰጠችው። እንግዳው በራቢያ መልስ በመደነቅ የተሸፋፈነውን ማንነቱን ገለጠ። ታዋቂው ምሁር ኢማም ሐሰን አልበስሪ ነበር። የራቢያን ጥንካሬ ለመፈተሽ ከሩቅ ሀገር የመጣ እንግዳ ተመስሎ በምሽት በሯ ላይ ተከሰተው። ሐሰን አልበስሪ ወዳጇ ነበሩ። አንድ ቀን ራቢያን ሐይቅ ዳርቻ አገኟትና ውሃው ላይ መስገጃቸውን ዘርግተው ራቢያ ሆይ ነይ ውሃው ላይ 2 ረካ እንስገድ አሏት። ራቢያ መስገጃዋን አየር ላይ ዘረጋችና ናዚ እንስገድ አለች። ሰይድ ሐሰን ሲገረሙ አይታ ስለምን ትገረማለህ ሐሰን? አንተ ያደረግከው አሳዎች የሚያደርጉትን ነው፣ እኔ ደግሞ ዝንቦች የሚያደርጉትን በማለት በትህትና ጋር መለሰች። ከዕለታት በአንዱ ቀን የእመት ራቢያ የቅርብ ጓደኛ አንቺም ማስማተኛ እኔም ማስማተኛ ነይ ደመና እንጋልብ አያቅተለኛ ቢላት ልክ ነህ ወዳጄ፣ በርግጥ አያቅተን የሰማይ ጡት ማለብ ደመናን መጋለብ ኮከብ ሲወረወር እንዳሻት መቅለብ ኢምንት ነው ለኛ አይሆንብን አጀብ ያለ ኖህ ታይታኒክ ያለ ሙሴ በትር በእርጋታ ብንጓዝ በሚያሰጥም ባህር ወላሂ ነው ምልህ አይገጥመንም ችግር ግን እንረጋጋ እዚህ ቁጭ ብለን እንዳሻን እናውጋ ምን አሳጣን ሜዳው ምን አሳጣን ምድር ቀሎ መኖር አይደል ትልቁ ተአምር ያላህ ወዳጅ ትልቁ ከራማ የሞተን መቀስቀስና አየር ላይ መብረር አይደለም ትልቁ ተአምር የአላህ ውሳኔን ወዶ በጽናት መቀበል ነው ይላሉ። ራቢያ በርካታ የትዳር ጥያቄዎች ቢቀርቡላትም ለመቀበል ፈቃደኛ ሳትሆን ቀርታለች። ጊዜን ካላህ የሚጋራብኝ ደባል አልፈልግም ስለምትል ባል ሳታገባ ነው ህይወቷን ያሳለፈችው። መሐመድ ኢብኑ ሱለይማን ሐሺሚ የተባለ የበግዳድ አስተዳዳሪ ነበር። ገቢው ሲሰላ በየቀኑ 8000 ዲርሃም ይደርሳል። ለበስራ ባላባቶች ለሱ የምትመጥን ሚስት ፈልገው ጎጆ እንዲያስቃኙት ደብዳቤ ጽፎ ላከላቸው። ራቢያ ለሱ የምትገባ ሴት ናት ብለው አስበው ሊያጩላት አማከሯት። ዙህድ ከዚች ምድር መገለል ለአንድ ሰው ሰላም እንደሚፈጥር ሁሉ ስለ ዱንያ ማሰብ ጭንቀትና ሀሳብ ያመጣል። ከበቂ በላይ ያለህን ሀብት ቶ በዚህ ዓለም የተሰጠህን ሀብት ለቀጣዩ ዓለም አስተላልፈው። ከህይወት ጹም። እዚች ዓለም ላይ ከመኖር ተቆጣጥ። ጾምህንም የሚፈታው ሞት ይሆን። የኔን ሀሳብ ከጠየከኝ ፈጣሪ አንተን እሰጥሻለሁ የምትለውን ያህል ወይም እጥፉን ቢሰጠኝ እንኳን ከሱ ጋር ለቅጽበት ያክል የምቆይበት ጊዜ ስለማይተካልኝ አልቀበልም አለች። ሐሰን አልበስሪ ስለሷ ሲናገሩ እቤቷ አንድ እንስራ አለ። እጅግ አሮጌ ሆኖ አፉ ተሰብሯል። ውዱ ታደርግበታለች፣ ውሃም ትጠጣበታለች። እንደ ትራስ የሚያገለግላት ጡብ የምትሰግድበት የቄጤማ ምንጣፍ አላት። ከነዚህ ውጭ ምንም ንብረት የላት። ሰዎች የሚያመጡላትን ስጦታዎች እኔ ከዚህች ዓለም አንዳች ፍላጎት የለኝም እያለች ትመልሳለች። ማሊክ ኢብኑ ዲናር እንዲሁ ሲሉ ተደምጠዋል። ራቢያን ለመጠየቅ በሄድኩ ጊዜ ውዱ ማድረጊያና ውሃ መጠጫ ሰባራን ስራ አሮጌ ስጋጃ እንደ ትራስ የምትገለገልበት ጡብ ብቻ ከቤቷ ተመለከትኩ። እጅግ አዘንኩኝ። ባለሀብት ጓደኞች አሉ፣ ከፈለግሽ ከነሱ ጠይቄ የተወሰነ ቃል አምጣልሽ አልኳት። ማሊክ ሆይ ምንኛ ከባድ ስህተት ነው የፈጸምከው። ለእነሱም ለእኔም የሚለግሰው አንድ ፈጣሪ አይደለም ስትል ጥያቄዋን ጀመረች። እርግጥ ነው ብዬ መለስኩላት። የድሆች ለጋሽ የሆነው ድሃ ስለሆኑ ነው እነሱን መለገስ የረሳውና በደህንነታቸው የተዋቸው። ሀብታሞቹንስ በሀብታቸው ነው አስታውሶ የሰጣቸው አለች። በፍጹም አይደለም
አልኩኝ። ቀጠለች። ስለዚህ ሁኔታዬን እያወቀ እንዴት ነው አስታውሶኝ የምለው? ይህ የእርሱ ፍቃድ ነው፣ ፍቃዱም ፍቃዴ ነው አለች። ሁለት የአላህ ባሮች ረቢዓን ለመዘየር ከቤቷ በእንግድነት ታድመዋል። ሁለቱም ረሃብ ጠንቶባቸው ምግብ የምታቀርብበትን ጊዜ ይጠባበቃሉ። ምን በላው ብትሰጠን እንዴት ጥሩ ነበር እያሉ እርስ በርስ ይንሾካሾካሉ። ሁለት ዳቦ የተጠቀለለበት ዳንቴል ከፊታቸው አቀረበች። ደስ ተሰኙ። ግን ወዲያውኑ ቅሬታ ተሰማቸው። አንድ ላማኝ መጥቶ ምግብ እንድትሰጠው ሲጠይቃት ሁለቱንም ዳቦዎች አንስታ መጸወተችው። ሁለቱም እንግዶች ራቢያ ባደረገችው ነገር ቢከፉም ምንም ሳይናገሩ ቅሬታቸውን በውስጣቸው ያዘው። ከጥቂት ቆይታ በኋላ አንዲት ሴት ከጎረቤት በከረጢት ዳቦዎች ሞልታ ይዛ ከተፋለች። እመቤቴ ልካኝ ነው ብላ ስጦታዋን ለራቢያ አስረከበቻት። ራቢያም የዳቦዎቹን ብዛት ስትቆጥር 18 ሆኑ። ምናልባት ይህን ለእኔ አይደለም የላከችው መልሹ አለቻት። በእርግጠኝነት ለአንቺ እንደደርስን የላከችው ብላ ልታሳምናት ብትሞክርም ራቢያ አልቀበልም በሚል ውሳኔዋ ጸናች። እንግዶች አሉብሽ፣ ለምን የመጡልሽን ዳቦች አትቀበይም ስትል አገልጋዩ በመገረም ጠየቀቻት። ልክ ያልሆነ ነገር አለ፣ ስለዚህ ካመጣሽበት መልሻቸው አለች ራቢያ። አገልጋዩም እንደተባለችው ዳቦዎቹን ይዛ ተመለሰች። ዳግም በሯ ተቆረቆረ። ዳቦዎቹን ይዛ የቆመችው አገልጋይ ናት። አሁንም ተመልሳ የመጣችው። አሁን የዳቦዎቹ ብዛት ሲቆጠር 20 ሆኑ። ራቢያም ተቀብላ ለእንግዶቹ ያቀረበችና በደስታ መመገብ ጀመሩ። ሚስጥሩን ማወቅ እንፈልጋለን። መጀመሪያ ያቀረብሽልንን ዳቦ ለመመገብ ጓግተን ከኛ ወስደሽ ለለማኙ ሰጠሽው። ከዚያ ደግሞ 18ቱ ዳቦች የኔ ድርሻ አይደሉም ብለሽ መልሰሽ 20 ሲሆን ጊዜ ተቀበልሽ። ምንድነው ነገሩ? እኔ ጋር በመጣችሁበት ጊዜ ረሃብ ጠንቶባችሁ ነበር አውቃለሁ። ለራሴ እንዲያልኩኝ ይህን 2 ዳቦ እንዴት ብዬ ነው ለእነዚህ ክብር ሰዎች የማቀርበው? ከዚያ ለማኙ ሲመጣ ለአላህ መልካም ስራን በ10 እጥፍ እመነዳለሁ ብለሃል። እኔም ከልብ ያምናለሁ። አሁን አንተን ለማስደሰት ስል 2ቱን ዳቦዎች ለዚህ ሰው ሰጥቻለሁ። አንተ ደግሞ 20 አድርገህ ትመልስልኛለህ አልኩት። 18 ዳቦዎች ሲመጡልኝ የተሳሳተ ነገር እንዳለ ወይም ዳቦዎቹ የተላኩት ለኔ እንዳልሆነ አውቄ ነበር አለች። አገልጋይም ይቅርታ አድርግልኝ እያለች ትማጸናት ጀመር። ረቦኝ ስለነበር 2 ዳቦ ለራሴ ያስቀረች እንጂ ከጅምሮ ቤቴ የላከችኝ 20 ዳቦዎች ነበሩ አለቻት። አንድ ቀን የራቢያ አገልጋይ በሽንኩርት ወጥ መስራት ፈለገች። ምክንያቱም ቤታቸው ውስጥ ምግብ ካበሰሉ ቀናት ተቆጥሯል። ሽንኩርት ከጎረቤት ልጠይቅ ብላ ለራቢያ ፍቃዷን ስጠይቃት 40 ዓመታት አለች። ራቢያ ለ40 ዓመታት ከአላህ ጋር ቃል ኪዳን አለኝ። ምንም ነገር ከሱ እንጂ ከማንም ላልጠይቅ የገባሁት ቃል አለኝ። ወዲያውኑ ከሰማይ የሚበር ወፍ በመንቁሩ ሽንኩርት ይዞ እየበረረ መጣና ወጥ ሊሰሩበት የነበረው ድስት ውስጥ አለው። ይህ ፈተና አለመሆኑን እንዴት ላውቅ እችላለሁ ብላ ከዳቦ በስተቀር በሽንኩርት የተሰራ ወጥ አልመገብም አለች። ዑለማዎች ከፊቷ ሲቀርቡ ያቀረቅራሉ። ሙፈሲሮች ሚክሮን ሲሹ ከቀይ ደጅ ይጠናሉ። ሐዲሶች አክባሪዎቿ ናቸው። የአላህ ወዳጅ የምድር ተወካይ ትመስል ሰዎች ማዕከል አድርገዋታል። ከሰዎች ተከላ ስለ አላህ እያሰላሰለች ትቀመጣለች። ከአላህ ምንዳውን ከችሎና ቅጣቱን ፈርቶ ሳይሆን እሱነቱን አቅፎ መገዛት የሚል ፍልስፍና አላት። ለፊቷ ፍቅር ነፍሷን የሰዎች ድንቅ ማንነት። በየዕለቱ 1000 ረካዓ ሌሊት ትሰግዳለች። ሆኖም አምልኳ ከታይታ ብቻ ሳይሆን ለኸውፍና ረጃ ከፍ ብሎ የተጠራራ ነበር። አፍቅሬና ወድጄ እንጂ ክፍያን ጀነትን በመሸጥ ጌታዬን እንደ ሰራተኛ ላገለግልም የምትለው ራቢያ በጀነት መቀማጠል ፈልጋ ወይም ጀሃነም እንዳይነካት ፈርታ ሳይሆን በአላህ ፍቅር ብቻ ተጠምዳ እንደምታመልከው እንዲህ ስትል ከውቅ ንግግሮቿ መሃል ነጥሎ የወጣ ወርቃማ ንግግሯ አላህ ሆይ የምገዛ ጀነትን ፈልጌ ከሆነ ጀነትን እርም አድርግብኝ። የማመልክህ ጀሃነምን ፈርቼ እንደሆነ ጀሃነምን በእኔ ላይ ጻፍብኝ። ነገር ግን ውዴታህን ብቻ ከችዬ እንደሆነ የማመልክህ እባክህ ድካ ከሌለው በታከልክልኝ በሚለው ዱዓ ይበልጥ ትታወቃለች። በርካታ የፍቅር ግጥሞችን ተቀኝታለች። ዘመናትን ተሻግረው እስካለንበት የደረሱ ወደፊትም እውቅ ሆነው ሰዎች በአላህ ፍቅር የሚጠምቁ ድንቃ ድንቅ ስንኞች በተለያዩ መድረኮችና ሀድራዎች ይዘከራሉ። ከታላቁ የራቢያ ግጥሞች መካከል
ፍቅርን ተረዳው በብዙዎች ዘንድ ታዋቂ ነው። ሳፈቅርህ ፍቅርን ተረዳው አንተን ስል ሌላን ከዳው ላንተው ለማላይህ ሽሽግ ምስጢሬን ሳውጋ ዘመን መሽቶ ዘመን ነጋ። ወደድኩህና ፍቅርህን ስሻ ወደ አንተ ሮኩኝ ስምህን አወሳው። አንተን ፍለጋ ከውኑን ቃኘሁኝ ሁሉን ግረሳው። አይኔም በማተር ቆላ ደጋውን ምድር ከሰማይ አንተው ብቻ እንጂ በፍጥረት ሁሉ የለም የሚታይ። ምነው ውድዬ ክብረት ልቅና ግርማና ወዜን ብሰበስበው ከአንዳች ኮታራ ለአንተው ምስጋና ለአንተው ልቅና አንተ የሚያወድስ ሐረግ ቢሰራ። ብቻዋን ሆና ከምትዋለልበት የፍቅር ግዛት ውስጥ ለቀልቧ እንጂ ለስጋ ግድ የሌላት እንስት የሰው ዘያሪ ቢጎበኛት በፍቅሯ አብዮት ትዘምራለች። ለልቤ አንደበት ለአንተ አውጊ ነው ለዘያሪ ሰዎች ስጋዬን ትቻለሁ። ስጋዬ ለእንግዳ አጫዋች ሳደርገው ቀልቤን ለወዳጄ አወጋላለሁ ትላለች። ማሊክ ኢብኑ ዲናር፣ ሐሰን አልበስሪና ሸቂቅ አልበለኪ ከራቢያ ቀይ ተሰይመዋል። ራቢያ ህመም ጠንቶባት ከአልጋዋ ተቆራኝታለች። ወዳጁ በሚሰነዝረው ዱላ ትዕግስት የሚያጣ ሰው እውን ወዳጅ አይደለም ሲል በቀሳ ቢጤ ማጽናኛ ለራቢያ ሰነዘረላት ሐሰን አልበስሪ። አላህ በመጣው በሽታ ታገሺ እያላት ነው። ይህስ የራስ ወዳድነት በሽታ ያለው ንግግር ነው አለች። ወዳጁ በሚሰነዝርለት ዱላ ያላመሰገነ ሰው እውን ወዳጅ አይደለም ብሎ ለማሻሻል ሞከረ። ሸቂቅ የሐሰንን ንግግር ተንተርሶ በበሽታው አመስግኝ እያላት ነው። ራቢያ ዝም አለች። ወዳጁ በሚሰነዝረው ዱላ የማይረካ ሰው ወዳጅ አይደለም ሲል ማሊክ ከጓደኞቹ ንግግር አሻሽሎ መጣ። ከዚህ የበለጠ የሚያምር ቃል ልጠቁማችሁ ብላ በሚያምር አንደበቷ እንዲህ ስትል ቀጠለች። መልካም አንቺ ተናገሪ አላት። ወዳጁ ከሚሰነዝርበት ዱላ ይልቅ በወዳጁ እይታ ያልተመሰጠ ሰው እውን ወዳጅ አይደለም። ፉቃሃዎች እንዲህ ግራ የምታጋባ ልሳነ ብርቱ ናት። ህመሙን፣ ችግሩን፣ ስቃዩን ረስቶ ጌታውን ብቻ መመልከት ካልቻለ የሐቂቃ ወዳጅነት ምኑ ጋር ነው? የምትኖረው ለመሞት ነው። የምትሞተው ያ የጓጓችለትን የጌታዋን ፊት ለማየት ነው። አሟሟታ እንጂ አናኗሯ አሳስቧት አያውቅም። ሁልጊዜም ሀሳብና ጭንቀቷ አላህን ማስደሰት እንጂ ዱንያም ሆነ አኼራ ሌላ ዓለም አይገዳትም። አንድ ዕለት ከበስራ ታላላቅ ሰዎች መካከል አንድ ሰው ራቢያ መታመሟን ሰምቶ ሊጠይቃት ቤቷ ብቅ አለ። እሷ ፍራሿ ላይ ተኝታ ራስጌዋ ተቀምጦ ስለዚህች ዓለም አስጠሊታነት እያነሳ ዱንያን ያንኳስሳል። ራቢያ ግን ትንሽ ከሰማችውና ካስተዋለችው በኋላ ይችን ዓለም በጣም ትወዳታለህ አለችው። ዱንያን ባትወድ ኖሮ ስሟን እንዲህ ደጋግመህ ባላነሳህ ነበር። ሸማች ሁል ጊዜ መግዛት የሚፈልገውን ዕቃ ነው የሚያራክሰው። ከዱንያ ጋር ያለህ ጣጣ ብትጨርስ በጥሩም ሆነ በመጥፎ ስለዚህች ዓለም አታነሳም ነበር። አባባሉ እንደሚለው የሆነን ነገር ስትወድ ስለሱ ብቻ ታውሳለህ። ሌል ከምትቆምባቸው ሌሊቶች አንዱ ከጌታዋ ጋር እያወጋች ሳለ እንዲህ ሆነ። ሌባ ከቤቷ ገብቶ ወዲያ ወዲህ ይዋልላል። እሷ ሰላት ቆማለች። ቤቷን ሲያስስ ቆይቶ ከአንድ የውሃ ማንቆርቆሪያ ውጭ ባለማግኘቱ ባዶ እጁን ሊወጣ ሲል ራቢያ ሰላቷን አጠናቃ ቀና አለች። ለመዝረፍ መጥተህ እንደሆነ እባክህ ባዶ እጅህን አትውጣ ብላ ተማጸነች። ቤትሽ ውስጥ እኮ ምንም ነገር የለም ብሎ በግርም ተመለሰላት። አንተ ምስኪን ሂድ እስኪ በዚህ ማንቆርቆሪያ ውዱ አድርግና እዛሽ ክፍል ገብተህ 2 ረካ ስገድ፣ ባዶ እጅህን አትወጣ። ሌባው ልትኻድም ምትፍጨረጨር ሴት ተናገረች። ከመስገጃዋ ንቅንቅ አላለችም። የሰማያት ደጆች ደንበኞች የሆኑትን እጆቿን ወደ ላይ ከፍ አድርጋ ጌታዬ፣ ይህ ሰው እኔ ዘንድ መጥቶ ምንም አላገኝም፣ ከበርህ እንዲቆም ልኬዋለሁና ከጸጋህና ከምንዳህ ለግሰው ስትል ዱዓ አደረገችለት። ሌባው ውዱን አጠናቆ ሰላት ጀምሯል። ያዘዘችው 2 ረካ ሰገደ። ጣዕሙን ወደደው። ይደጋግምም ጀመር። 4፣ 6፣ 10 ረካ እየሰገደ ፈጅር ደረሰ። እሺ ሌሊቱ እንዴት ነበር ብላ ጠየቀችው። ጌታዬ ዘንድ ተዋርጄና ተዋድቄ ቆምኩኝ። ይቅርታዬን ተቀብሎኝ ስሜቴን ጠገነው፣ ውጥኔም ተሳክቷል ብሏት ቤቷን ለቆ ወጣ። እጆቿ ዳግም ወደ ሰማይ ተዘረጉ። ያ መውላ የሰው ጥቂት ሰዓታትን ከፊትህ ቢቆም ተቀበልከው። እኔ እስካወቅኩ ድረስ ፊትህ ከመቆም ተወግጄ አላቅም። ታዲያ ተቀበለህኝ ይሆን? የምታውቀው ወግ
ጌታዋን በጥያቄ ያዘችው። ከጀርባዋ ጥሪ ተስተጋባ። አንቺ ራቢያ፣ ስላንቺ ስንል ተቀብለነዋል፣ በአንቺ ምክንያት አስጠግተነዋል ተባለች። ራቢያተል አደውያ ኢባዳ ላይ ብርቱ ናት። እንቅልፍ የላትም። ሌሊቱን ሙሉ ስትሰግድ አድራ ፀሐይ ከመውጣቷ በፊት ትተኛና አድማሷ ወገግ ሲል ትነቃለች። ከዚያም በፍርሃት ተወጣ ለራሷ ነፍሴ ሆይ እስከ መቼ እንደዚህ እየተኛሽ ትነሻለሽ? ለረጅም ጊዜ ተኝተሽ የጥሩምባውን ድምፅ የሚያቀሰቅስሽ ጊዜ ሩቅ አይደለም ትላለች። በጌታዋ ቃል ያላት ፍጹም እምነት ይደንቃል። ለብዙዎች ተምሳሌት ሆኗል። ከነዚህ ሁሉ ኢባዳዎች አላህን ማሰብ፣ ስለሱ ማስተንተት፣ ሁሌ ከእርሷ ጋር እንደሆነ በማመን ማመስገን እንጂ አንድም ቀን ይህንን አድርግልኝ ያንን ተውልኝ ብላ ለምን አታውቅም። ሰዎች በብዛት ይዘይሯታል። ከንግግሮቿ የአላህን ፍቅር ዘድነው ታጥበውና ተሞሽረው ይወጣሉ። ሁልጊዜ አልቃሽ ነበረች። ለምን ይህን ያክል ታለቅሻለሽ ተብላ ስትጠየቅ ትልቁ ፍርሃቴ መለያየት ነው ትላለች። እሱን አላህን ለምጃለሁ፣ ሞት በሚመጣብኝ ጊዜ አንቺ ለኔ አትገቢም የሚል ድምፅ እንዳልሰማ ሰጋለሁ ትላለች። ከጌታዋ ምንም ሳትፈልግ በፍቅር ብቻ የምትታዘዝ ድንቅ ሴት። ሰይጣንን እንኳን የምጠላበት ቦታ የለኝም፣ ምክንያቱም ልቤ በአላህ ፍቅር ተሞልቷል የሚለው ፍልስፍናዋ የብዙዎችን ቀልብ የማረከ ሆኖ ተገኝቷል። በአንድ ዕለት ሐሰን አልበስሪ ከ2 ወይም 3 ወዳጆች ጋር በመሆን ይዘይሯት ቤቷ ገቡ። ጨለማውን የምታበራበት ፋኖስ አልነበራትም። ሰዎቹ ደግሞ በጨለማ መቀመጥ አስጨንቋቸው ልባቸው ብርሃን ፍለጋ እየዋለለ ነው። ራቢያ ወደ እጇ ተመለከተች። ትንፋሿን ጣቶቿ ላይ ነፋችባቸው። ልክ እንደ ፋኖስ ብርሃን ይፈነጥቁ ጀመር። እንግዶቹም ከእጆቿ የሚፈነጥቁት ብርሃን ጎህ እስከሚቀድ ድረስ ተደላድለው ተቀመጡ። ይህ እንዴት ሊሆን ይችላል ብሎ የሚጠይቅ ሰው ካለ ልክ እንደ ነቢዩላህ ሙሳ እጅ እንላለን። ሙሳ የአላህ ነቢይና መልእክተኛ ነበር የሚል ተቃውሞ ከተነሳ የነቢያትን ፈለግ እግር በእግር የሚከተል ሰው ከነቢዩ ብርሃን የድርሻውን ያገኛል እንላለን። የአላህ መልእክተኛ እንዳሉት እርመ ነገሮችን የራቀ ከነቢይነት ደረጃ እንዲያገኛልና እውነተኛ ህልም ከነቢይነት 1/46ኛ ክፍል ነው እንዳሉት ብለን እንመልሳለን። እዚህ ነው የአላህ ወልዮች ከራማቸው ከነቢያቶች ሙዕጂዛ መካከል ነው የምንለው ይላሉ ፈሪዱዲን አጣር። ሰዎች ለምንድን ነው ትዳርን የማትፈልጊው ብለው ሲጠይቋት 3 ጥያቄዎችን ጠይቃችሁና አስተማማኝ መልስ ከሰጣችሁኝ ጥያቄያችሁን ተቀብዬ በሀሳባችሁ እስማማለሁ አለች። ጠይቂንና እኔ አሏት። ዱንያን ስሰናበት እምነቴን እንደጠበቅኩ ነው የምሞተው? እኛ እሱን ማወቅ አንችልም አሏት። ሁለተኛ በፍርዱ ቀን የሥራ መዝገቤ ሲታደል እኔ ኪታቤ በቀኝ ነው በግራ ነው የምሰጠው? ሶስተኛ ሰዎች በሁለት ነገር ተከፍለው በቀኝና በግራ ሲለዩ እኔ ከየትኞቹ ጭፍሮች ነው የምሆነው? እሱንም አናውቅም አሉ። በእንዲህ ያለ ሙሲባ ውስጥ የሚኖር ሰው እንዴት ስለ ትዳር ያስባል አለቻቸውና ርዕሱን ለመጨረሻ ጊዜ ዘጋችሁ። በእርግጥ ትዳር እንድመሰረት ትፈልጊያለሽ ወይ ሲል ወዳጇ ሐሰን አልበስሪ አስቀድሞ ጠይቋት ነበር። በጋብቻ መታሰር የሚኖረው ማንነት ላላቸው ሰዎች ነው። እኔ ጋር ማንነት የለም። ከራሴ ማንነት ተላቅቄ የምገኘው በእርሱ ውስጥ ሆኗል። ሙሉ ለሙሉ ራሴን ለሱ ሰጥቻለሁ። በቁጥጥር ስር ነኝና እኔን ሳይሆን እሱን አላህን ነው ፍቃድ መጠየቅ ያለብህ የሚል ምላሿን ሰጥታለች። በዚህ ደረጃ ያበቃሽም ሚስጥር ንገሪኝ ያላት ሐሰን አልበስሪ መገኘቴን እሱ ውስጥ አከስመዋለሁ አለችው። ሁሉን ስተው ሁሉም በሱ ውስጥ አገኛለሁ። እሱን እንዴት አወቅሽው ሲል ጥያቄውን አስከተለ። አንተ በእንዴት ታውቃለህ? እኔ ደግሞ ያለ እንዴት አውቃለሁ አለችው። የምታውቀው አላህን ነው፣ ያሳወቃትም አላህ ራሱን ነው። ኢልሙ ረባኒ ይባላል። ከፈጣሪ ዘንድ በጥበቡ ካለምንም ሰንሰለት በሩህ የሚሰርጽ ከአላህ ዘንድ የሚመጣው እውቀት ነው። በተመስጦና ጥሞና ነፍሷን ታደምጣለች። በዚክርና በሰላዋት አስቀድማ ነፍሷን ታጠራለች። አብዛኛውን እውቀቷን ያገኘችው በዚህ መንገድ ነው። ሰሒህ ሐሰን አልበስሪ ከማንም ያልተማርሽውን ከአንድም ሰው ያልሰማሽውን ያለ አንዳች ፍጡር ጣልቃ ገብነት በቀልብሽ አላህ ያሳወቀሽን አንድ እውቀት ንገሪኝ እያለ ከሐድሯ መጅሊስ ይመላለስ ነበር። በአንድ አጋጣሚ ሐሰን እንዲህ ብሏል ተባለች። ጀነት ውስጥ የአላህ ውበት ለቅጽበት ያህል እንኳን ከማየት ብታገድ
የጀነት ኗሪዎች እስኪራሩልኝ ድረስ አለቅሳለሁ። ራቢያም እውነተኛ ንግግር ነው። ነገር ግን በዱንያ እሱን ከማስታወስ ለቅጽበት የተዘናጋ ሆኖ ተመሳሳይ ለቅሶና ዋይታን ሐዘንን ካላገኘው በአኺራ እሱ ያለው እንደማይቀርለት ማሳያ ነው። ይህ ካልሆነ ግን ከንቱ ቅዠት ብቻ ይሆናል አለችው። ዝናዋ በስፋት እስኪነገር ጥቂት ጊዜያትን እንጂ ዘመን አልፈጀም። አሊሞች፣ ፈቂሆች፣ መናኞች ሁሉ በዙሪያቸው እየተሰባሰቡ ከእሷ ጋር ውይይት ማድረግ ያስደስታቸዋል። የእውነት በተለይም ማህበረሰቡ ዘንድ የነበረውን የጾታዊ ግንኙነት አመለካከት ለመቀየር አስተዋጽኦ አበርክቷል። የዘመኑ አንጋፋ ታቢዒ ሐሰን አልበስሪ እንዲህ ይላሉ። አንድ ሙሉ ሌሊትና ቀኑን ከራቢያ ጋር አሳለፍኩ። ስለ ታሪክና ሐቂቃ እየተወያየን ነበር። ወንድነቴ አንድም ጊዜ አእምሮዬ ላይ ውል አላለብኝም። እሷም ሴትነቱ አልታወሳትም። ውይይታችንን አጠናቀን ከቤቷ እንደወጣው ራሴን እንደ ከሰረ ድሃ ቆጥሬ ከመንፈሳዊ አንጻር ራቢያን ደግሞ ቅን ባለሀብት አድርጌ አየኋት አሉ። ሴትነትና ወንድነትን ተሻግሮ ከጾታዊነት ስሜት ከፍ ብሎ የሚያስብ ምግባሩና መንፈሳዊነቱ የመጠቀ ትውልድ ሲኖር ዓለም ለሁሉም ተስማሚ ስፍራ ትሆናለች። የዱንያ ቆይታዋን አጠናቃ ነፍሷ ልትወጣ በደረሰች ጊዜ መሻኢኻ እና አውሊያ ቤቷ ተሰበሰቡ። እሷ መሬት ላይ ተኝታ ዙሪያን ካባው ባሉበት የአላህ መልእክተኞች ቦታ ለቃቁ አለቻቸው። ሁሉንም ተነስተው ወጡ። በሩም ተዘጋ። ላመነሽ ነፍስም አንቺ የረካሽው ነፍሴ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሽ፣ በባሮቼም ውስጥ ግቢ፣ ገነቴንም ግቢ የሚለው የአላህ ቃል ሲቀራ ተሰማ። ከዚያ በሩ ተከፈተ። ደጅ የነበሩ ሲገቡ ራቢያ ነፍሷ ወደ አኺራ አልፋለች። ከሞተችም በኋላ ለበርካታ ሰዎች በህልም መታት አይታለች። ሁኔታዋን ሲጠይቋትም ወደ ፈለግኩት ደርሻለሁ ብላለች። ከሙንከርና ነኪር ጥያቄ በምን ነፃ ወጣሽ ብለው ለጠየቋት ደግሞ እንዲህ ስትል መልሳለች። እኔ ዘንድ መጥተው ጌታሽ ማን ነው ሲሉኝ ተመለሱና ለልዑሉ አላህ እንዲበሉት እኔን የመሰሉም ሚሊዮን እንዲያውም ካንተ በስተቀር ቁጥራቸው ማንም የማይደርስበት ወንድና ሴት ባሮች እያሉ አልረሳኸኝም። እኔ ደካማ ካንተ በስተቀር ማንም የሌለኝ ካንተ ውጭ ወዳጅ የሌለኝ ትረሳኛለህ ብለህ ነው ጌታሽ ማን ነው ብለው የሚጠይቁኝ መልእክተኞችን የምትልክብኝ? ሰው ሁሉ የትንሣኤ ቀን መድረስን ይፈራል። እኔ ግን እጓጓለታለሁ። የዛን ቀን ጌታዬ ባሪያዬ ሆይ ይለኛል። የበስራዋ ንግስት። ልባችንን በእርሱ ፍቅር አጽንቶ ከደጋጎች ባሮቹ እንዲያደርገን አላህን እንማጸናለን። ተፈጸመ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ሌሎች ታሪኮችን ይጠብቁ ግብዣችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።